ሀረጎችን ይዤ መጥቻለሁ ማለት ነው። ውድ ቤተሰቦች ዛሬ ደግሞ ሉሊት እንግዲህ ትሞታለች ያላልናትን ሞተችብን ማለት ነው። የኔ ሉሊት የኔ ቅን ማለት ነው። እኔ ሉሊትን በጣም ነበር የምወዳት፣ ግን ያፌት የስራ ሚስጥር ማለት ነው። እዚህ ጋር እንደምታዩት ቤዚና ፄ በር ተንኳክቶባቸው በጣም ደንግጠዋል ማለት ነው። ሲንኳኳም የነበረው ሉሊት እዚህ ጋር እንደምታዩት ደግሞ ወርቃለች ማለት ነው። ከፍተው ሲያው እነሱም በድንጋጤ እየያዟት ነበረ። በጣም በሚያሳዝን ሁኔታ ህይወቱ አልፏል ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ዛሬ ደግሞ ክፍል 86ን ይዤላችሁ መጥቻለሁ። ሀረጎች ማለት ነው። ሉሊትን ማን ገደላት፣ ማን ነው እንደዚህ ያደረጋት የሚለውን የምንጫወትበት ይሆናል ማለት ነው። ይሄ ያፌት ግን ማለት ነው ነፍስ አይማርም። ያልጠበቅኳትን ነው እንደዚህ ያደረገው። በነገራችን ላይ ሉሊትዬ የኔ መልካም በጣም መልካም ነበረች ማለት ነው። ማለት ተንከሲስ ነች የታወቀ፣ ግን በእንደዚህ አይነት መልኩ እርግጠኛ ነኝ እሷ ከሞተች ድራማውን አላይም። ምን ይገዝ አላይም እንዴ! ድምቀት እኮ ሉሊት ነች ውዶችዬ ማለት ነው። እቺ ሾካካ ከእሷ የተማር ነው ተንኮል ነው። ተንኮልም እንደመሆኑ ግን ድርማውን ሞቅ የምታረገው የምትሻከከው ነገር ምናምን በጣም እያሳዘነች ነበረ። አሁን ላይ ግን ነይ ብለው ከየትም አታመልጭም፣ አትደበቂ፣ ስለዚህ መምጣት አለብሽ ብለው እጇን ቆርጠው እንደሚወስዱለት ተናግሮ ነበር። ዛሬ እጇ ብቻ ሳይሆን ሁሉ ነገሯን ቆራርጠው ወስደው ጥለዋታል፣ ማንም በሌለበት። በነገራችን ላይ ናታልም የለም ፍቅረኛው ጋር ሂዷል፣ ከአዲሷ ጋር ማለት ነው። ቤት ውስጥ ያሉት ቤዚና ፄ ነበሩ ማለት ነው። ለራሳቸው ደንግጠዋል ማለት ነው። እንደዚህ ትሆናለች ብለው አልጠበቋትም ነበር፣ ግን እነሱም ድንጋጤ ስለሆነ ድንጋጤ ከባድ ነው። በዛ ላይ በጣም አዝኛለሁ እኔ ራሱ ውድ ቤተሰቦቼ። ጽዮን እንደዚህ በጽዮንም ላይ ብዙ ስህተትን ሰርታለች። ቤዚን በተኛችበት የሆነ ንግድ እንትን ብዬ በዛ የተነሳ የሆነ ሰው እያሳደደኝ ነው እያለቻት ነበር ሉሊት ማለት ነው። ግን የኔ ሉሊት ማለት ነው ውድ ቤተሰቦች በጣም ነው ያሳዘነች ማለት ነው። አላለቅስ ዳግምም ለእናቱ ነገራት። ከዚህ በኋላ ከአቤል ጋር አልገናኝም። እንዴት ባንዴ እርግፍ አርገታው እኮ ዳግም ትለዋለች። አይ እንደዛ ሳይሆን ያደረጉት ያፌትን የወጋው እሱ ነው ይላታል ማለት ነው። በዛ የተነሳ ውድ ቤተሰቦቼ እሷም ደስ ብሏት፣ በኋላ ላይ ግን ሀዘን ላይ ገባች። ጉሊቷ ትሄዳለች። ያው ቲማቲም እና ሽንኩርት አልሸጥ በምትድበት ጊዜ ያው እዛ ነው እነ ኤፍራታ ሰፈር ነው እንትን ያለችው ውድ ቤተሰቦቼ ማለት ነው። ጉልት የጀመረችው ገበያ የጀመረችው ገኒ ኤፍራታ ስትወጣ ስትገባ ለማየት ነው ስትለው ሁሉም ነገር ነገራት ማለት ነው። ከዛም አልፎ በጣም እየተናደዱ ማለት ነው ውድ ቤተሰቦቼ ይሄዳሉ ማለት ነው። ኤፍራታ በዛ እየወጣች እያለ ገኒ ምን ሆነሽ ነው እባክሽን አዋሪን እያለቻት ነበር ማለት ነው። ከእንትናን ኤፍራታም ደግሞ በቃ ዝም ብላ ትሄዳለች ማለት ነው። ውድ ቤተሰቦች ገኒን ረጋግጣ እዚህ ደግሞ ምን ሰሪያለች ስትላት፣ እንዴ እፉዬ ዝኮ ገበያ ጀምሬያለሁ ትላታለች ማለት ነው። ከዛ ቸኩላለሁ ብላ ትታት ሄደች ማለት ነው። ሌላውም ሲቀር ደግሞ ናታል አሁን አዲስ ፍቅረኛው ጋር ያው ሊጠቀምባት እንደፈለገ እሱም እናቱም ደግሞ ከልጄ መራቅ አለብህ፣ ልጄ ጋ ያለህ ነገር ምንድን ነው? ልጅ አንድ ነገር ብትሆን ከራስህ አልወርድም እያለች ነበር ማለት ነው። የናታል አማች አዲሱ አማቹ ማለት ነው። በጣም አዝነናል እውነት ለመናገር በገኒን ያዝኛለሁ ውድ ቤተሰቦች ማለት ነው። ገኒ ላይ እንደዚህ ከሆነ በጣም ከባድ ነው ማለት ያዘንኩት። የበለጠ ደግሞ ሉሊት አሳዝነኛለች። እኔ ድርማውን ከዚህ በኋላ አልከታተልም ሉሊት ከሞተች ማለት ነው። በጣም ነው የሚያስጠላው ድርማ ውድ ቤተሰቦች። የድርማ ድምቀት ናት። ምንም ሾካካ ብትሆንም ተንከሲስ ብትሆንም በቃ ተንኮሏ ተንከሲስነቷ በቃ ደስ ይላል። ይሄ ግን ያፌት የሚባል ሰውዬ ግን ነብሶ አይማርም ውድ ቤተሰቦች ማለት ነው። ተንከሲስ ነው ማለት ነው። ይህ ተንከሲስ እና ኤፍራታም ብር እፈልጋለሁ ወጣ ማለትም እፈልጋለሁ። እባክህን እስር ቤት አትውሰደኝ፣ እስር ቤት አረከ ጨርሰህ እና የፈለግኩትን ነገር መግዛት አልችልም ወይ እያለችው ነበር። እሱም ደግሞ ምን ማለት ነው የፈለግኩትን? ከፈለግሽ ሹፌር ጋር እፈለግኩበት እኔ የፈለግሽበት ይወስድሻል፣ ሹፌር አዝልሻለሁ ብሏታል። ኤፍራታ ማለት ነው። እንዴት እንደዚህ ትለኛለህ? ግን የራሴን
ራሴ መግዛት አልችልም ወይ ብላ ደግሞ ኤፉዬ በጣም ተናዳበታለች ማለት ነው። እኔም አናዶኛል ውድ ቤተሰቦቼ፣ ማለት እንደዛ ማድረግ አልነበረበትም ማለት ነው። እንደዛ በማድረጉ ያፌት ያው ኤፍራታን ቀናተኛም ስለሆነ አስሮ ይዟታል ማለት ነው። ኮምፒውተሩን ይዛ እንግዲህ የያፌትን ኮምፒውተር አውጥታ እየሰራች ነበር ማለት ነው። ውድ ቤተሰቦቼ ግን ሊወጣላት አልቻለም፣ ኮዱን አላወቀችበትም ማለት ነው። ኤፍራታም ደግሞ አንድ ቀን ሁሉም ነገር በደንብ ይወጣል፣ ይፋ ስለሚወጣ ምንም ችግር የለም በእጄ አስገባለሁ እያለችው ነበር ማለት ነው። ሁሉም ነገር እውነት ይወጣል። ከዛ እንትና በተኛችበት ቤዚ በተኛችበት ሉሊት ምስኪን ጨንቋት እኮ ነው የጭንቅትን ቀን ድረሽ ማለት እንደዚህ ነው። እና ቤዚ ጋር ሄዳ ነበር ውድ ቤተሰቦቼ። ቤዚ ጋር የሄደችበት ምክንያት በተኛችበት ሄዳ እየጠየቀቻት ነበር ማለት ነው። እሷ ግን ስለጨነቃትና እንትን ሰላላት ነበር እዛ የሄደችው ማለት ነው። ውድ ቤተሰቦቼ አይ ሉሊትዬ፣ እኔ በሉሊት በጣም አዝኛለሁ ውድ ቤተሰቦቼ ማለት ነው። ያዘንኩበት ምክንያት ምንድን ነው? በሉሊት ያዘንኩት ያፌት እንደዚህ ማረጉ አናዶኛል። እስከ ዛሬ ድረስ እኮ ጠቅመው ነበር ውድ ቤተሰቦች፣ ብዙ ነገር እኮ ያቤት ተያዝ አይለቅም። እንደ የሱም መጨረሻ ማየት ፈልጋለሁ ውድ ቤተሰቦች። ሉሊዬን እንደዚህ አድርጓታል ማለት ነው። የኔም ቢኒን አሁን እያስፈራኝ ነው። ቀጣይ ላይ ደግሞ እንግዲህ የምናየው ይሆናል ማለት ነው። ሉሊትን እንደዚህ ካደረገ ናታልም ከአዲሷ ፍቅረኛው ጋር በደስታ በፍቅር እየኖረ እያየነው ነው ማለት ነው። በጣም ደስ ብሏቸዋል ውድ ቤተሰቦቼ። ግን በነ እንትና መካከል እኔ በጣም ተናድቻለሁኝ በሉሊት ማለት ነው። ውድ ቤተሰብ ይሄ ተንከሲስ ማለት ነው። ይሄ ተንከሲስ ምን ብናረገው ይሻላል? ያፌት መጨረሻው እየደረሰ ነው። መጨረሻው ፓርክ ላይ ማለት ነው። እንግዲህ ከዚህ በኋላ ደግሞ የምናየው ይሆናል ማለት ነው። ግን እሱ ወራዳ ተንከሴስ እንደዚህ በማድረጉ በጣም ተናድቻለሁ እኔ ውድ ቤተሰቦቼ ማለት ነው። በያፌት በጣም ተናድቻለሁኝ። ሉሊት አሳዝናኛለች ማለት ነው። እንደው ስትፈራ አለቃ ስትል ጨርሶ ደግሞ እንደው አለቃ አድርጓን ሸዋኮ ወሰዳት። ውድ ቤተሰቦቼ ያሳዝናል። በቅርብ ቀን የምናገኘው ይሆናል ማለት ነው። ግን በእንትና በዚች ተናድቻለሁኝ፣ በያፌት ተናድቻለሁ። በዛ ላይ አሁን ኤፍራታን ራሱ እየፈራውለት ነው። በዚህ አይነት ደግሞ ይሄ አቤልን ራሱ ከያዘው አይለቀውም፣ ይገለዋል ማለት ነው። መወጋቱን እሱ እንደወጋው ምናምን ከሰማ ይገለዋል፣ እርግጠኛ ነኝ 100% ማለት ነው። አሁን ላይ ቤዚ እንግዲህ አዲሱ ፍቅረኛዋ ጋር አዲስ ፉንቃ ገብቶላታል ማለት ነው። ሌላ ዓለም ውስጥ ናት አሁን ላይ። ማንም ሰው ትዝ አይላትም በህይወታ። ከበደ ሄደ መጣ ወጣ ገባ አትልም ማለት ነው። ምክንያቱም አዲስ ፍቅረኛ አግኝታ በደስታ እየኖረች ትገኛለች ማለት ነው። ሉሊት ግን ማለት ነው ይቺ ተንከሲስ ዛሬ እንደዚህ